እንዴ? ራሴን ላይፍ እየኖርኩኝ ነው። በቃ ተይኝ በእግዚአብሔር። እንዴ ምን ሆነሻል አንቺ? ምን አድርገህ ነው የምትይኝ? በጣም ብዙ ጊዜ እንዴ ለምን ተከተለሽኝ መጣሽው? እሺ ምን አመጣሽ? ቆይ እንዴ ለሶስት ቀን ነው አይደል እረፍት ላደርግ የመጣሁት? በጣም ግልጽ እኮ ነው እኮ ለሶስት ቀን ነው አይደል ወይ እረፍት ላደርግ የመጣሁት? ሶስት ቀን እንኳን አትይኝ እንዴ? ሶስት ቀን የሚሆን አንድ ቀን አላውቅም። እሱን ሶስት ቀን ብለህ አልነገርከኝም። ደግሞ እኔ መጣሁትኝ አሁን ይቅርታ ጠይቄ አብረን እንድንሆንና በሰላም እንድንኖር ነው። በቃ እኮ በቃ እሺ ይቅርታሽን ተቀብዬሻለሁኝ። በቃ አመሰግናለሁ። ከልብሽም ይሁን አውቀሽም ይሁን ቀልድሽም ይሁን እኔንም አሁንም እንደበቀደመ መበቀልም ይሁን ችግር የለውም። እኔ ሁሉንም ነገር ትቼ ይቅርታሽን ተቀብያለሁ። በቃ እኔ ሁሉንም ነገር የተውኩት ለምን የምታስመስለው? እኮ ይቅርታሽን ተቀብዬሻለሁ እኮ አልኩሽ። በቃ ስለዚህ በቃ ሂጂ አሁን ቶሎ በይ። አልሄድም። ሂጂ። እውነት አልሄድም። ለምን ይቀርሽ? ከዚህ ግቢ አልሄድም። እሺ ምን ቀይርኛ ቤት ሌላ ቦታ እንሂድ። የትም ብትሄድ እኔ እከተልሃለሁ ከዚህ በኋላ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ ተመልሼ መጥቼላችኋለሁ። ተመልሼ ስመጣ የት ነው ያለሁት መሰላችሁ? ዘዋይ ነው የሚገኘው። ዘዋይ የመጣሁበት ምክንያት ያው ከአብርሽ ወንድም ጋራ ብዙ ነገር ለማውራት ሞክሬ ነበር ከባለፈው በኋላም እና ነገሮች አሁን ባለበት እንዲቀጥል ፈልጋለሁኝ። እኔ ማለቴ ከሱ ጋራ ሰላም ማውረድ ፈልጋለሁ፣ እርቅ እንድናወርድ ፈልጋለሁ። እዚህ የመጣሁት እንግዲህ እሱን ሁሉንም ነገር ልነግረውና ሁሉም ነገር ከልቤ እንደሆነ ላስረዳው ነው የመጣሁት። በእርግጠኝነት ማለት ያው ከልቤ እንደሆነ ሲረዳ አይ ቲንክ ደስተኛ ይሆናል ብዬ አስባለሁ። ምክንያቱም እስከዛሬ ድረስ እኔ እንድመለስ ነበር ሲጠብቀኝ የነበረው እና እንዳያችሁት ከሆነ ብዙ ጊዜ የራሴን ህይወት ልጀምር ምናምን ብዬ ስለሱ ብዙ ኮምፎርታብል አይደለም፣ ደስተኛ አይደለም ወይ ይደብረዋል ምናምን። ነገር ግን በዛ እሱ ስቲል ነው ለኔ ስሜት እንዳለው ማወቅ እችላለሁኝና ስለዚህ በቃ ሁሉንም ነገር ሰላም አድርገን የልጄን አባት ከዚህ ወደ አዲስ አበባ ይዤው ልሄድ ነው የመጣሁት፣ ወደ ቤት ማለት ነው። ሁሉንም ነገር ሰላም አውርደን ለመታረቅ ወይም ደግሞ እርቅ ለማውረድ ነው የመጣሁት ማለት ነው። እና የት ነው የሚገኘው? አሁን ሃይሌ ሪዞርት ነው ያለሁት። ያለሁበትን ቦታ ቀድሜ ያሳውቀዋለሁኝ፣ ጠርቻለሁ። ያለሁበት ድረስ ቀጥሬዋለሁ እና እመጣለሁ ብሎኛል እና እሱን እየጠበቅኩት ነው ያለሁት ማለት ነው። ማለት ብቻ እስካሁን በተፈጠሩት ነገሮች ለምን እንደዚህ መጀመሪያ ላይ አላደረግሽም ምናምን ልትሉኝ ትችላላችሁ። በነገሮች በጣም ውስጤ ተጎድቶ ስለነበረ ምንም ደስተኛ ስላልነበርኩኝ እና የሱንም ነገር ማወቅና ማየት ስለምፈልግ ነበር እንደዛ ሰሆን የነበረው። አሁን ግን እሱ ለኔ ያለውን ነገር በደንብ ስላወቅኩኝ እና ነገሮች ላይ በደንብ እርግጠኛ ስለሆንኩኝ ከዚህ በኋላ እንደዚህ አይነት ነገር እንደማያደርግ ተስፋ አደርጋለሁ። ሶ እንዴት ነው ነገን እንደዚህ አይነት ነገር ቢደግሞስ ምናምን ብዬ ፈርቼ ዛሬን መጥፎ ማድረግ ስላልፈለኩኝ ከልጅ አባት ጋር ታርቄ በሰላምና በፍቅር ለመኖር ወስኛለሁ ማለት ነውና ይሄንን ውሳኔን ላሳውቀው እዚህ ድረስ መጥቻለሁ። ከልቤ ይቅርታ ጠይቋለሁ። እንግዲህ ይቅርታ ያደርግልኛል ብዬ ተስፋ አደርጋለሁኝ። ምክንያቱም እሱም እንደዚህ አይነት ነገሮችን ከኔ እንዴት ነው ኤክስፔክት እያደረገ ነበር፣ እየጠበቀ ነበርና በምጠይቀው ሰዓት አይ ቲንክ ደስተኛ ይሆናል ብዬ አስባለሁኝ ከፈጣሪ ጋር ማለት ነው። እና እንግዲህ ቤተሰቦች እናንተም እያያችሁ ነው ሁሉንም ነገር እና እንግዲህ እዚህ ድረስ መምጣቴን ሲሰማ በጣም ደንግጧል። ደውዬ ስነግረው ከመጣው በኋላ ነው እውነት ለመናገር የነገርኩት። መጀመሪያ አልነገርኩትም። እዚህ መጥቼ ነገሮችን ስቴብል ካደረኩኝ በኋላ እዚህ መጥቻለሁና ላገኝ ፈልጋለሁ፣ ላናግር ፈልጋለሁ ስለው በጣም ነበር የደነገጠው። ለምን እንደደነገጠ አላውቅም። ማለት እንደዚህ አይነት ነገር ካደረኩኝ አይ ቲንክ ቆየሁኝና እና ለዛም ይመስለኛል አይ ቲንክ የደነገጠው። አልጠበቀም። እንግዲህ ከእኔም ትንሽ ከመንገዱ አድካሚ ነበር። ከዛም በኋላ ትንሽ እረፍት አድርጌ ሪላክስ አድርጌ ምናምን እንደመጣው አይደለም እንትን ያልኩትኝ። ነገሮችን ትንሽ ካስተካከልኩኝ በኋላ ነው ተረጋግቼ ነው ለሱም የደወልኩለት። ምክንያቱም ገና እንደመጣሁኝ ነገሮችን እንትን ማለት በድካም ላይ ሌላ ድካም ነው የሚሆንብኝ ብዬ ከመንገድ ደክሜ መጥቼ አሁንም እሱን እንትን ብለው ድካም ነው የሚሆንብኝ። ሶ ሁሉንም ነገር ወስኜ እዚህ ድረስ መጥቻለሁ ማለት ነው። ከሷም ጋር ያለው ነገር እንዲተውና እንዲያቆም እፈልጋለሁ። ምክንያቱም ኦሬዲ ወደ ሰላም እንድንመጣ እኔ ፍላጎት አለኝ። እሱም ከዚህ በፊት እንደዚህ አይነት ፍላጎቶችን በተደጋጋሚ ያሳየ ነበረ። ስለዚህ ዌልካም። ደህና ነኝ ፈጣሪ ይመስገን። ጠጋ በል ወደዚህ ቪዲዮ እየቀረጽኩ ነው።
ምንድን ነው የፈለግሽው? ሰላምታ አይቀርምም? ምንድን ነው የፈለግሽው? ሰላምታ አይቀርምም? ሰላምታ ሳይሆን ምን አመጣሽ? እሺ ምንም ቢሆን የጊዜ ሰላምታ ይቀርማል ከምንም በፊት። ሩታ ኦኬ፣ ግን ምን ልትሰሪ መጣሽ? እሺ ለምን የምትከታተይኝ? በሄድኩበት ቦታ ለምን የምትከታተይኝ? ኦኬ ማለት ለምን የምትከታተይኝ ለማለት ይከብዳል በእርግጥ እውነት ለመናገር ምክንያቱም ገና አሁን ነው የመጣሁት አንተ ጋር ዛሬ ድረስ መጣሽ ነው አሁን ግራ ይገባኝ። እዚህ ድረስ የሚያስመጣ ነገር ምን አለ? ተረጋግተላ ለምን ማተኝ ነው ተውኩሽ አይደል እንዴ? ተረጋጋና አዲስ አበባ እሺ በቃ ለቀኩልሽና ሰላም የላግኝ ለረፍ አምሮ ይረፍማ ብዬ ሌላ ሀገር መጣሁኝ። ጭራሽ ያለሁበትን ቦታ ጠይቀሽ መጣሽ እንዴ? ምንድነው ፈልጊው? ቆይ ከኔ ምን ነው መጀመሪያ ተረጋጋ። ምንም የምረጋጋበት ነገር የለማ። ለምን እንረጋጋለሁ? አይ ኖ ማለት ነገሮች ትንሽ ሊያስደነግጡ ወይም ሊያደናገሩ ይችላሉ። ምክንያቱም ከዚህ በፊት እያሳዩት የነበረው ነገር ጥሩ ስላልነበረ እና እውነት ለመናገር ዛሬ ነው አንተን ተከትዬ የመጣሁት እንጂ አንተ ነበርክ ነገሮችን እንዴት ነው ከልክ በላይ ገፍተህ እየመጣህ የነበረው አይደለ? ስለዚህ እኔ ደግሞ ያንን ነገር ስቀበልህ አንተ በዚህ ልክ እንደዚህ መሆን አይጠበቅም። እሺ መጣሽበት ምን ነገር ይችላል ነው ወይንስ በቃ እኔን ከሰው ጋር ለማጣላት ሆን ብለሽ ነው የተነሳሽው? ስደሰት ወይንም ሰላም ሳገኝ ምናምን ነገር አትወጂም ነው? ሰላም ሳገኝ አትወጂም? ምንድነው ስደሰት? ዛሬ እኮ ነው ስታየኝ ነው የደበረ። ተረጋጋ። እኔ ገና ዛሬ ነው የመጣሁት ተከትዬክ እንጂ አልመጣሁም እኮ እስከ ዛሬ ድረስ አይደል እንዴ? ምንድነው ደስተኛ እንደሆነ አትፈልጊም ምናምን የምትለኝ? እኔ እኮ የራሴን ህይወት ልጀምር ነው ምናምን ብዬ ስላንተ ነው በተደጋጋሚ ህይወት ውስጥ መጥተህ አይሆንም እያልከኝ የነበረው ሰው ይሄንን ነገር ደግሞ አንተ ልብህን በቃ በደንብ መረዳት ቻልኩኝ። ስለዚህ እኔ ደግሞ ወደ ጥሩ ነገር እንድንሄድ ፈለኩ። ማለት አንተ ፍላጎት ስለነበረ በሰዓቱ እኔ ነገሮችን በቃ የምታረጋቸው ነገሮች ምንም አስደስተኝ ስላልነበረ እንዴት ነው ልቀበልህ አልቻልኩም ነበረ በሰዓቱ። ስለዚህ አሁን ግን አሁን ደግሞ እኔ እናንተ አብረን እንድንሆን እንፈልጋለን። እኔ ደግሞ አልፈልግም። እሺ ለምን ግድ አለብኝ? አልፈልግም። ወሰነሽና ፈልገሽ አይደል እንዴ የሰማነሽን ቀደሽ እንትን ያልሽው? ለምን ከዛ በኋላ ብዙ ነገሮች ተፈጥሯል። ምንም አልተፈጠረም። ምንም የተፈጠረ ነገር የለም። ብዙ ነገር ተፈጥሯል። እኔ ላይ ለመጫወት ነው ህይወቴ ላይ አንቺ ለምንድን ነው እኔ ህይወት ላይ ለመጫወት ነው ወይ እንዴ? ከአዲስ አበባ እዚህ ድረስ የሚያስመጣ ጉዳይ አለ? እሺ በስልክ አታወሪኝም? ስማኝ ነው ለሰሚኛለሽ። አሁን ሩታ ከኔ ጋር ጸብ ካልፈለሽ በስተቀር ማለት ነው ቶሎ ብለሽ ከዚህ ሂጂ። አትረብሽኝ። ከዚህ ሂጂ። ከሰውም ጋር አታጣኝ። ከማንም ጋር አላጣላውክም። እየሰማሽ ነው ሩታ? ከማንም ጋር አላጣላውክም። እኔ አዲስ ነገር ልጀምር ስል አንተ ነበርክ ብዙ ጊዜያቶች እየተከታተልከኝ የነበርከው ከተለያየንም በኋላ ገብቷል አይደለ እኮ? እሺ እኔ አሁን በቃ አልፈልግም እንዴ አልፈልግም ምናምን ቆይ ስማኝ፣ ምክንያት ሰበብ ምናምን እየፈለግኩ እኮ አንተ ነበርክ ነው ህይወት ውስጥ እየገባህ የነበረው ነገሮችን ትቻለሁ ብዬ ስል አሁን እኮ መደወል እኮ በቂ ነው። አሁን ይሄንን ለመናገር ነው አይደል? በቂ ነው እኮ መደወል። እኔ ልነግርህ አይደል? ምንድነው ይቅርታ አልጠይቅህና አብረን እንድንቀጥል ስለምፈልግ ነው እንዴ? በቃ ይቅርታሽን ተቀብዬሻለሁ። እሺ በቃ እስከ ዛሬ ድረስ በቃ ችግር የለውም። ይቅርታሽን ተቀብያለሁ። ከዚህ በኋላ ግን አትድረሽብኝ። አልደረስሽም። ይቅርታሽን ተቀብያለሁ። ሩታ ሰምኛለሽ? ያንቺን ይቅርታ ተቀብያለሁ። እኔ ትችያለሽ። በቃ አሁን የሰማሽ ነው። ሄርሜላ ትመጣለች። ሌላ ነገር ነው የሚመስላት። ሁሉም ነገር አስረዳታለሁ። ለሰው የሰማሽ ነው። አትበጥብጥም። በእግዚአብሔር ይሁን። በቃ እኔ እረፍት ማድረግ ነው የምፈልገው። እረፍት ማድረግ ነው የምፈልገው። በቃ ጥራልኝ። እሷን እንዴ ሂጂ። በቃ ሂጂ። ከቻልክ ጥራልኝ። እሷንም ነው ማናገር የምፈልገው። ምንድነው ቆይ አንቺ ከኔ የምፈልገው? እንደውም እሷ ከዚህ በፊት ምን ብላኛለች መሰለኝ? ለማጋጨት ነው ወይ? እኔ ከማንም ጋር አላጋጭም። ነገር ግን ምን ብላኛለች መሰለኝ? ያንቺ ፍላጎት ከሆነ ከህይወታችሁ እወጣለሁ ስላለችኝ እንደውም ፍላጎቴ እንደሆነ ላጋፍ ፈልጋለሁ። ጥራ ረፈደ ተባሽ ረፈደ። ብዙ ነገሮች ተቀይረዋል። አሁን ረፍዷል። እንደሆነ እንደለምንሽ ነበር። በሁለት ሳምንትና በአንድ ሳምንት ውስጥ ምንም ነገር እንደለምንሽ ነው ወይ የጠበቅሽ የነበረው? አለምንሽ ምን እንደገባሽ? ይኸውልህ አሁን የኔ መመለስ እንደዚህ አይተክ ሊሆን ይችላል። አንተ እንደዚህ እንደሆነ ይሆንክ ያለው በደንብ ጠንቅቄ አውቃለሁ። አንተ አታውቂም። አታውቂኝም። የድሮውን አብርሃም አታገኙም። ገባሽ? በደንብ ነው። የድሮውን አብርሃም ልታገኙ አትችልም። እኔ አልፈልግም በዚህ ሰዓት። በቃ መብቴ ነው አይደለ? መብት አለኝ። ማንም ያስገድደኝ አይችልም። ማንም አያስገድደኝ። በቃ ወደሽና ፈቅደሽ ነው 80 ቀደሽ ዛሬ ላይ ራስሽ ላይ ፍቅር ይሻለሽ። ዛሬ ነው እንዴ? ቆይ 80 በቀደም ታየክ። ዛሬ ነው እንዴ ታየ እንዴ? ከዛ በኋላ እኮ ብዙ ነገሮች ተፈጥሯል አይደል እንዴ? ራሴን ላይ እየኖርኩኝ ነው። በቃ ተይኝ በእግዚአብሔር። እንዴ ምን ሆነሻል አንቺ? ምን አድርግ ነው የምትይኝ? በጣም ብዙ ጊዜ እኮ ተከተለሽኝ መጣሽ። እሺ ምን አመጣሽ? ቆይ እንዴ ለሶስት ቀን ነው አይደል እረፍት ላደርግ የመጣሁት? በጣም ግልጽ እኮ ነው እኮ ለሶስት ቀን ነው አይደል ወይ እረፍት ላደርግ የመጣሁት? ሶስት ቀን እንኳን አትይኝም እንዴ? ሶስት ቀን የሚሆን አንድ ቀን አላውቅም። እሱን ሶስት ቀን ብለህ አልነገርከኝም። ደግሞ
እኔ መጣሁትኝ አሁን ይቅርታ ጠይቄ አብረን እንድንሆንና በሰላም እንድንኖር ነው። በቃ እኮ በቃ እሺ ይቅርታሽን ተቀብዬሻለሁኝ። በቃ አመሰግናለሁ። ከልብሽም ይሁን አውቀሽም ይሁን ቀልድሽም ይሁን እኔንም አሁንም እንደበቀደመ መበቀልም ይሁን ችግር የለውም። እኔ ሁሉንም ነገር ትቼ ይቅርታሽን ተቀብያለሁ። በቃ እኔ ሁሉንም ነገር የተውኩት ለምን የምታስመስለው? እኮ ይቅርታሽን ተቀብዬሻለሁ እኮ አልኩሽ። በቃ ስለዚህ በቃ ሂጂ አሁን ቶሎ በይ። አልሄድም። ሂጂ። እውነት አልሄድም። ለምን? ብዙ ማስተካከል ያለብን ነገር አለ። እሺ ነገ እመጣለሁ። በቃ ነገ እመጣለሁ። አዲስ አበባ እንገናኛለን እንጂ በቃ እኔ ደግሞ እዚህ ነው ጨርሰን እንድንሄድ የምፈልገው። ሲጀመር የመጣሁት አንቺ እሱም እንዴ ነገ እመጣለሁ። አዲስ አበባ እንጨርሳለን እንጂ በቃ ሲጀመር የመጣሁት ማለት ነው። ስማሽ ነው። ሂጂ በቃ ስማኝ። ሲጀመር እዚህ የመጣሁት ማለት ነው ነገሮችን ጨርሰን አብረን እንድንሄድ እንጂ ብቻዬን ልመለስ አይደለም። ኧረ እባክሽ እኔ የሆነ ነገር የምታነሺው ነገር ነኝ እንዴ ብድግ አድርገሽ ይዘሽ የምትሄጂው? በራሴ እንትን የምል ሰው ነኝ፣ የምንቀሳቀስ ሰው ነኝ። ገባሽ? የምፈልገው ነገር እርግጠኛ ነኝ ግን በራስ የምትንቀሳቀስ ሰው ነኝ። እስከዛሬ ድረስ ግን ብዙ ሰው ነው ህይወት ውስጥ እየገባ ነገሮችን ረን ሲያደርግ ያየሁት። በራስ ስትንቀሳቀስ አላየሁም። ግን ደግሞ ካሁን በኋላ በራስን በደንብ እንድትንቀሳቀስ አይ ቲንክ ይሄ እድል ይመስለኛል። አመሰግናለሁ ስለሰጠሽኝ እድል በጣም ከልብ አመሰግናለሁ። ፈጣሪ ያክብርልኝ። አሁን ግን ምንም ነገር አልፈልግም። ሂጂልኝ በቃ በሰላማዊ መንገድ እንደመጣሽ በሰላም ሂጂ በቃ። ለምን ሂጂ? አንጨረስኩም ማለት ዝም ብዬ እሄዳለሁ እንዴ? የመጣሁበትን በነገር ላይ እኔ የመጣሁበትን ጉዳይ ሳላሳካ በፍጹም ከየትም ቦታ መሄድ ደስ አይለኝም። እሺ ምንድን ነው ፍላጎትሽ? አልፈልግም። ኦኬ ሰው ከሰው ለማጣላት አሁን ደግሞ እኔና እሷን ለማጣላት ነው የመጣሽው? ለምን ትጣላላችሁ? ለማጣላት ነው የመጣሽው? ለምን ትጣላላችሁ? እና ከዚህ በላይ ምን አለ? ሲጀመር እኮ እሷ ይወጣለሁ ብላ ባፏ ደጋግማ የተናገረ ሴት ናት አይደል እንዴ? ያኔ ነበር መወሰን የምችል የነበረው። አሁን ግን ብዙ ነገሮች ተቀይረዋል። አልተቀየሩም። ተቀይረዋል። በአንድ ሳምንት ምንም ሊቀየር አይችልም። ይቀየራል። ብዙ ነገር ይቀየራል። አይደለም በአንድ ሳምንት በአንድ ደቂቃ ብዙ ነገሮች ይቀየራሉ። ገባሽ እንዴ? እኔ እኮ አውቃለሁ። እየተለማመጥኩሽ እንድትኖሪ ነበር እንዴ ፈለግሽው? ነበር ወይ? አታውቂኝም። ጠንቅቄ አውቃለሁ። እኔ የድሮ አብርሃም አይደለሁም። ገባሽ? ያኔ አጃጃልሽኝና ያኔ የተጫወትሽብኝ ይበቃሻል። ዛሬ ግን ድጋሚ አትሸውጂኝ። ድጋሚ አትሸውጂኝ። ጨርሻለሁ። እኔ አልጨረስኩም። ይኸውልሽ እየሰማሽኝ ነው? እዚህ ግቢ ሌላ ነገር ውስጥ እንዳይፈጠር ያለውት እኮ እሺ፣ ሌላ ነገር ሊፈጠር ካልፈለግ በሰላም ሂጂ። ተቀየረ መንኩሽ ነው። በሰላም ሂጂ በቃ። አትለምነኝ። አልሄድም። ምንም ነገር እዚህ ሊፈጠር ማትፈልግ ከሆነ በስነ ስርዓት አናገረኝ እኮ። በስነ ስርዓት አናገርኩሽ ሩታ። በቃ እኔ አልፈልግም። እኔ ሰው ልጅ በግዳጅ ኑሮ ይኖራል እንዴ? አልፈልግም። እኔ ይኸውልህ በጣም በብዙ መንገድ እኔን ስትረብሸኝ እኮ በግዳጅ ምናምን ብዬ እኔ አንተን ጊዜ አላልኩም። በሚገርም ሁኔታ ምንም ማስመሰል አይጠበቅም እኮ። አሁን ለሱ በቀል ነው ለሱ በቀል ነው ወይ? ስለምን በቀል ነው? እና ታዲያ ኦኬ፣ አንተ ከዚህ በፊት እያረክ የነበረው ነገር በቀል ነው። ሶ እኔም እንደዛ መመልስልህ ነው የሚመስለው? ምን አይነት ደረቅ ነሽ? በእናትሽ እኔ ደረቅ አይደለሁም። በደንብ ደረቅ ነሽ እንጂ በእውነት አይደለም እንዴ። ሰው አልፈልግም እያለ በግድ አብረን ኑር ይባላል እንዴ? አልፈልግም። በቃ እኔ አሁን ላይ አልፈልግም። በቅቶኛል። በቃ ሁሉ ነገር ጨርሻለሁ። በቃ የራሴን ህይወት ጀምሬያለሁ። አዲስ ህይወት ጀምሬያለሁ። አዲስ ህይወት ጀምሬያለሁ። አታስመስል። እያስመሰልኩ አይደለም ሩታ። ያስታውቅባል ሁሉ ነገር እኮ። ምንም ያስታውቅብኝ ነገር የለም። እሱን ደግሞ ቀስ በቀስ ሁሉንም ነገር ታየዋለች ነው እና ወይስ ቀለበት እስካደርግ ምናምን ነው የምትጠብቂው? አዎ። ስለዚህ በቃ አለ ይኸውልህ እኔን አሁን ሌላ ስሜት ውስጥ ለመክተት ምናምን አስበህ ከሆነ እንደዚህ የምታደርገው በፍጹም አይደለም። አውቃለሁ ሁሉንም ነገር በደንብ። ምንም አይነት ስሜት ውስጥ ለመክተት አይደለም። በደንብ አውቃለሁ። ፕሊዝ በቃ በዚህ ልክ እንደዚህ አትሆን። አውቃለሁ በደንብ ማንነትህን፣ ልብህን በደንብ ጠንቅቄ አውቃለሁ። እዚህ ግቢ እንዳላይ ይኸውልህ እዚህ ግቢ እንዳላይ ስለማውቅ ነው። ሌላ ችግር ይፈጠራል ሩታ። እንጂ በሰላም ወደ አዲስ አበባ ይዤ ይሻላል። ይፈጠራል አይደል? በሰላም ወደ አዲስ አበባ ሌላ ችግር ይፈጠራል አይደለ? ይሄ በቃ ይፈጠራል አይደል? መሄድ ትችላለህ ካንተ ግን እኔ ግን አልሄድም። ማንን ብለሽ የምታስብ? ቆይ ሩታ እኮ በቃ ሂጂ ሩታ ነኝ ብዬሽ እኮ ሂጂ በቃ አትረብሽኝ። በቃ ህይወቴን አትበጥብጭኝ። ሂጂ። እኔ አረብሽኩኝ። ሩታ ሰምኛለሽ? እንዳትከተኝ ሂጂ በቃ። አልሄድም እኮ ሂጂ። አልሄድም። እሺ ይቅርታሽን ነው አይደል? ይኸው ተቀብዬሻለሁ። በቃ እሺ ነገ እንገናኛለን። አዲስ አበባ ላይ በቃ ተቀብዬሻለሁ። ይቅርታሽን እሱን ነው አይደል መፈለግ የነበረው? በቃ ይቅርታሽን ተቀብዬሻለሁ። ጥሩ እኮ በቃ ይሄ ነው። አዎ ይቅርታዬን ከተቀበልክ ተቀብዬሻለሁ። ሌላ ነገር የቀረ ነገር ደግሞ አለ። ምንድነው? ብዙ አትቸኩል። ሁሉም ነገር ይደርሳል እኮ። ምንድነው? እሺ የቀረሽ ነገር? አብረን እንድንሆን እፈልጋለሁ እኮ አልኩክ። እንዴ እኔ ደግሞ አልፈልግም አልኩኝ እኮ። ግዳጅ አለብኝ። አውቃለሁ
እኮ ግዳጅ ያለብኝ ወይ አወቅሽኝ አላወቅሽኝ እኔ ደግሞ አልፈልግም። እንዴ ምንድነው አውቃለሁ አይ ልብህን በደምብ ጠንቅቄ ስለማቅ ነው ዛሬ አልፈልግም እኮ እኔ አልፈልግም። እንደ ድሮ አብርሃም መስይሽ ልትጫወችብኝ ነው አይደል የመጣሽው? እኔ ደግሞ አልፈልግም። እንደዛ እንዳታስብ በቃ በፊት ይኸውልህ እንደዛ ምናምን አይነት ነገር ማድረገው በቃ መስሎክ ሊሆን ይችላል ወይም ደግሞ ብቻ በቃ እሱ ሁሉን ነገር ተውና አንድ አይነት እኮ አይደለም ልብህና አፍክ ነው እውነት አይደለም እኮ ነው። አልፈልግም በቃሽ አልፈልግም ብዬሻለሁ። ኦኬ አሁን የቀሩትን ነገሮች ነገ እናወራለን። እሺ ነገ በቃሽ ነገ አዲስ አበባ እኔ ገፍቼ ስለመጣው ነው። እኔ ደግሞ ወደ ኋላ ብመለስ እኮ አሁንም ትመለሰ ትከተለኛለህ። አውቃለሁ ገባሽ? እኔና አንቺ የሚያገናኘን አንድና አንድ ልጃችን ብቻ ነው። በልጃችን ጉዳይ በየትኛውም ነገር እንገናኛለን። ከዛ ውጪ ግን አትድረሽብኝ። ልብህንም አፍህንም አንድ አድርገው። አንድ አይደለም ልብህ ሌላ ጋ ነው፣ አፍህ ሌላ ጋ ነው። በደንብ ነው እኮ ጠንቅቄ ነው ማቀስ። ስለዚህ ለስሜትን እስከተረዳውና ያንተንም ፍላጎት ለመፈጸም እንዴት ነው ዝግጁ እስከሆንኩኝ ድረስ እኔ ደግሞ ስቀርበው መራቅ የለብህም። ገባ? ይዲሽ ችግር የለውም በቃ አውቃለሁ። ለምን እንዴት ሆናለህ? እሺ ነገ እንገናኛለን። በቃ እሺ ነገ እንገናኛለን። ታዲያ እሺ ቆይ ለምን ነው እኔ ወጥ ውስጥ አዲስ ሰው ሲመጣ ለምን ነው የምትናደደው? ለምን ነው የምትናገረኝ? ለምን ትፈራለህ? አልናደድም። ከዚህ በኋላ አልናደድም። ተናድጄ ሳይሆን እኔ ነግሬሻለሁ ፐርፐዜን እኔ እዛ ቤቱ ሰው ስላየሁኝ ነው ካንቺ ጋር የተጣላሁት። በፍጹም እንደዛ እንዳልሆነ በደንብ አንተም ጠንቅቀህ ታውቃለህ። ማንም ጠንቅቆ ያውቃል። እንደዛ አይደለም። ስለዚህ እኔ አንተ ብዙ ጊዜ ስታደርግ እኔ ምንም ብዬ አላውቅም። ገብቶሃል አይደለ? እዛ ቤት ውስጥ ብዙ ነገር ተፈጥሯል፣ ብዙ ነገር ሆኗል። ከፈለግሽውኝ ከፈለግሽ ቤትሽም አልመጣም። በቃ ልጄን ውጪ ላይ ታሳይኛለሽ ከፈለግሽ። ምንም ብዬ አላውቅም። ተረጋጋ። ልጄን ውጪ ላይ አምጥተሽ ታሳይኛለሽ። የምታረገው ነገር ገብቶኝ ስናገር እንዴት ነው ታስቆመኝ? አትሞክር። በቃ ሁሉንም ነገር በግልጽና ቤትም አልመጣም ስለማውቀው ስለምረዳህ ነው አይደል? እንዲህ ብትሆነው ቤትም አልመጣም። ልጄንም ውጪ ተገናኝተን ሻይ ቡና እያለን ታሳይኛለሽ። አለቀ በቃ። ይሄ ነው በቃ የሚሻለው። ኧረ እኔ ቤት አትምጣ ብዬ አልከለክልም። ችግር የለውም። ችግር የለም። አልመጣም ከዚህ በኋላ። እንደዛ አይነት ስሜት ከተሰማሽ ላንቺ እኔ አልመጣም ከዚህ በኋላ። እንደዛ አይደለም ብትመጣ ማለት ነው ልጅን አይተህ ነበር መውጣት የምትችለው። ግን እኔ ጋር የሚመጡትን ሰዎች ቆመህ ምናምን ትከራከራለህ፣ ትደባደባለህ ምናምን። ይሄ ነገር እያስደበረ ነው ብዬ እኔ ስሜትን አንደርስታንድ አድርጌ ወደ አንተ ስመለስ አንተ ደግሞ እንደገና ሌላ ነገር ለማድረግ እየሞከርክ ነው። ገባህ አይደለ? ድጋሚ ደግሞ እኔ አሁን ወደ ሌላ ጋር ወይም ደግሞ የራሴ ህይወት ብዬ ብጀምር መተህ እንደዚህ መሆን የማይቀር ነው። አልሆንም እያልኩሽ እኮ ነው። እኔ ነኝ አይደል? እኔ ነኝ ራሴ ማለት ይቀርሽ። ከዚህ ግቢ አልሄድም። እሺ እንቀይርኛ ቤት ሌላ ቦታ እንሂድ። የትም ብትሄድ እኔ እከተልሃለሁ ከዚህ በኋላ። ለምን የምትከተይኝ? ምን አለሽ? ምን ይቀርሽ? ያንተን ስሜትና ፍላጎትን ስለማውቅ። እሺ ሰምኛለሽ። እሺ በቃ ነገ እናውራሽ። ወደ ተረጂም ትልት በእናትሽ ነገ እናውራ። በቃ ነገ እኔ አውራሻለሁ እኮ ነገ ማውራህ ግን ማለት ነው ነገሮችን እርግጠኛ ሆነክ ወደ እኔ ጋር እንደምትመለስ ስሰማ ብቻ ነው። አይ ካልክ ግን ይበጠበጣሉ፣ ግቢው ይበጠበጣል። ኤቭሪቲንግ አይ ዶንት ኬር ስለምን ነገር አይመለከትም። እሺ ከዚህ ብቻ ወደ አዲስ አበባ ምን ሊበጠበጥ ማትፈልግ ሆነ እኮ እመለሳለሁ። ነገ እንገናኛለን። ሂጂ እመለሳለሁ ወደ አዲስ አበባ። አዎ ወደ አዲስ አበባ እመለሳለሁ። ነገ እመለሳለሁ እኮ ነገ እመለሳለሁ እኮ ነገ ትመለሳለህ። አዎ ነገ ስትመለስ ደግሞ የምትመለሰው ሻንጣን ሁሉ ነገር ይዘህ ወደ ቤት የምትገባ ሲሆን ብቻ ነው። በዚህ ከተስማማን ከዚህ ሄዳለሁ። ተንቀሳቀሽኝ ሰው ነው ወይ የምመስልሽ? በዚህ ከተስማማን ከዚህ ሄዳለሁ፣ ከዚህ አካባቢ ሄዳለሁኝ። ዛሬ እጁ ያድርግ። ከዛ በኋላ ነገ ወደ ቤት። አይ ካልክ ግን ነገሮች እንዲቀየሩ ወይም እንዲረበሹ ፈልጋለሁ፣ ግቢው በጠበጣል ካልክ እኔ ላድርግ ያሰብኩትን ነገር ከማድረግ ወደ ኋላ አይደለም። ምን ተፈጥሮ ነው ያለሽ? በእግዚአብሔር በጣም ግልጽ ነው ተፈጥሮ። ምን ተፈጥሮ ነው ያለሽ? እኔ እኮ በጣም ግልጽ፣ ለማንም ግልጽ ነው ተፈጥሮ ነው ያለኝ። ምን ነው ግልጽ? ማለት በጣም ግልጽ እኮ ነው። ሰው ላይ የሰው ህይወት ላይ መቀለል ነው ግን ቆይ ማን ህይወት ላይ ነው የቀለድኩት? እኔ እኮ አንተን እንደዚህ ብዬ አላውቅም። በጣም የሚገርመው ማለት ነው ምንም ነገር አድርጌ አላውቅም። ምንም ቀልጄ አላውቅም አንተ ህይወት ላይ። አንተ ነበርክ እኔ ህይወት ላይ በጣም ስትቀልድ የነበርከው። እሺ በቃ ታዩ። እኔ አሁን ስላለ ነገር ማንሳትም ማውራትም አልፈልግም። ትራንቺ አልፈልግም። አሁን ያንን ሁሉ ነገር ትቼ ኦኬ ይሁን ብዬ ስለተቀበልኩ እኮ በቃ እኔ አልፈልግም። በቃ አሁን ስላለፈ ነገር ማውራት አልፈልግም። በቃ መኮራቱ ነው። አልፈልግም። በቃ ልብን አውቀዋለሁ። ብዙ እንደዚህ ሂጂ፣ እመጣለሁ። ቤት እመጣለሁ። ሻንጣዬን ይዤልሽ እመጣለሁ። ከዛ አብረን እንኖራለን። እሺ በቃ አዎ። አይ የማይሆን ከሆነ ግን ወደ ሌላ ነገር ነው የምንገባው ማለት ነው። አዎ ችግር የለም። አስገድደሽ እንደምታኖርኝም እና ቤት እመጣለሁ እኮ። አይ ወደ ሌላ ነገር መግባት አልፈልግም ስላልክ
ሁለት ምርጫ ይኖርሃል። እመጣለሁ። ሁለት ምርጫ ይኖርሃል። ይሄ ምንድን ነው? ግልጽ ነው ማለት በቃ ግልጽ ነው። ወይም ደግሞ አስበህ ድረስበት። እሱ አሁን ግን መሄድ እችላለሁ እኮ እንጂ አይቀርምሽ። እኔ አልሄድም። እንዴት? ኧረ እኔ አልሄድም። እዚህ ጋር ብዙ የሚቆይበት ለምን እሄዳለሁ? ቢያ ነገ ከመጣ ከቤት እሄዳለሁ አላልሽም እንዴ? እንጂ አመጣ። ጥሩ እሺ፣ በቃ ዛሬውኑ እመለሳለሁ። ችግር የለውም። አስብበት በደንብ እሺ። እያሰብኩበት አይደለም። አሁን ከነገርሽኝ ጀምሮ ራሱ ውስጤን በጣም እያንተፈሰፈው ነው። እያሰብኩበት ነው። በጣም እያሰብኩበት ነው። እኔ የምፈልገው እሱ እንዳሰብኩበት ነበር አይደል? በቃ ይኸው አስቤያለሁኝ። ነገ ውሳኔ ነው እዛ አዲስ አበባ ላይ። እሺ፣ ይሄ ሰው ሀገር ነው። እሺ ያለነው። ስለዚህ ይሄ በቃ እሺ። አንተ ሂድ መጀመሪያ። እኔ ከቤተሰቦቼ ጋር ያለኝ ነገር ጨርስ። አንተ ሂድ፣ ከዛ ሄዳለሁ። ተስማማን፣ ጨረስን አይደል? ተመልሼ ስመጣ ግን እዚህ እንዳለሽ መኮራቱ ነው እኔ እንጃ። አሁን ኩራት እያለው ነው መሰለኝ። ሰሞኑን ካየው ነገር አንጻር ይመስለኛል ትንሽ ኩራት ቢጤ እያጠቃው ነው። እኔ ግን ከልቤ ነው እውነት ለመናገር ማለት አያስታውቅብኝም ከልቤ እንደሆነ ሁሉም ነገር ከልቤ ነው ትቼው ይቅርታ ለማድረግ የመጣሁት። በነገራችሁ ላይ እሱ ነበር ይቅርታ ይጠይቅ የሚገባው ከልቡ። ሁሉንም ነገር ትቼ እኔ ነኝ ይቅርታ እየጠየኩት ያለሁት በዚህ ሰዓት። ስለዚህ ይሄ ደግሞ የብዙ ጊዜ ፍላጎቱን ነበር እውነት ለመናገር ረጅም ጊዜ ሆኖታልና በሁለት ቀን በሶስት ቀን እንደዚህ አይነት ነገር ወይም ደግሞ ነገሮች ሊቀይሩ አይችሉም አውቃለሁ። ተነገርኳችሁ ነው። ልቡና አፉ አንድ አይደለም። ልቡን በደንብ ጠንቅቄ አውቃለሁ። አሁን ኩራት ቢጤ አጥቅቶት ነው መሰለኝ አፉ ሌላ ነገር ነው የሚያወራው እና ዛሬ እንኳን መመለስ አልችልም እውነቱን ስነግራችሁ እሱን ደስ እንዲለው ብዬ ነው እሺ ሄዳለሁ ያልኩት እንጂ ዛሬ መመለስ አልችልም ካለኝ ሰዓት አንፃር። ወዴትም አልሄድም። ያለሁበት ግቢው እዚሁ ኃይሌ ነው ያለሁት፣ ዝዋይ ነው ያለሁት። እዚሁ አድሬ ሩም ይዤ ምናምን ማለት ነው እዚሁ አድሬ ነገሮችን ከቻልኩኝ ቀርጬ አሳያችኋለሁ። ያለውን ሁኔታ ምናምን እንዴት እያሳለፍኩኝ እንደሆነ አሳያችኋለሁኝ። ካልተመቸኝ ግን ሁሉንም ነገር ነገ በቪዲዮ መነግራችሁ ይሆናል። አዲስ አበባ ስንመለስ ማለት ነው። አም ሹር ይዤው እንደምመለስ። እንግዲህ ይሄንን ይመስላል ፋሚሊዎቼ። ስለነበረን ጊዜና ቆይታ በጣም አድርጌ አመሰግናለሁኝ። ባይ